ኤርትራ ሞኞች ናቸው፣ አሰብን በጋራ መጠቀም አለብን ሲሉ አምባሳደር ባጫ ደበሌ ገለጹ። ኤርትራ ከኢጋድ ለመውጣት የወሰነችው ምንም ውይይት ወይም የለውጥ ሀሳብ ሳታቀርብ ነው ሲል ኢጋድ ወቀሰ። አድማጭ ተመልካቾቻችን አሁን የደረሱ አንገብጋቢና ፈጣን እውነተኛ ዜና እናቀርብላችኋለን። ቪዲዮአችሁ ከተመቻችሁ ላይክ እንዲሁም ሰብስክራይብ በማድረግ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን በመጫን አጋሮቻችን ይሁኑ። ወደ ዜና እንገባለን። ኤርትራ ከኢጋድ ለመውጣት የወሰነችው ምንም አይነት ውይይት ወይም የለውጥ ሀሳብ ሳታቀርብ ነው ሲል ኢጋድ ወቀሰ። የልማት በይነ መንግስት ባለስልጣናት ኢጋድ የኤርትራ መንግስት ከድርጅቱ የመውጣት ውሳኔ ያሳለፈው ተጨባጭ ሀሳቦች ወይም በአይነተኛ ተቋማዊ ወይም የፖሊሲ ማሻሻያ ዙሪያ ተሳትፎ ሳያቀርብ መሆኑን በማንሳት ቅሬታውን ገለጸ። ኢጋድ ይህንን ውሳኔ በይፋዊ የቃል ማስታወሻ መግባቱን አረጋግጧል። ሆኖም ግን ሴክሬታሪያቱ ለድርጅቱ የተላከውን ማስታወሻ ከማንኛውም ቀደም ያለ ውይይት ውጪ መሆኑን ጠቁመዋል። ያለፉት 2 ዓመታት የትብብር እጥረት ኢጋድ እንዳስታወሰው ኤርትራ ለ2 አስርት ዓመታት ያህል በራሷ ፍላጎት አባልነቷን ካገደች በኋላ በኢኤአ ሰኔ 2023 በተካሄደው የ14ኛው የልዩ መሪዎች ጉባኤ ላይ በሁሉም አባል አገሮች በሞቃት አቀባበል ወደ ድርጅቱ ተመልሳ ነበር። ከዚያም ወቅት መመለሷን ሁሉን አቀፍነቷን የክልላዊ ወንድማማችነት እና የታደሰ ትብብር የጋራ ቁርጠኝነት ማሳያ እንደነበር ድርጅቱ አስታውቋል። ነገር ግን ኢጋድ ከሰኔ 2023 ጀምሮ ኤርትራ በኢጋድ ስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች ላይ አለመሳተፏን በጸጸት ገልጧል። ሴክሬታሪያቱ በዚህ ጊዜ ሁሉ ትዕግስትና በጎ ፍቃድ ሲያሳይ እየቆየና ለገንቢ ተሳትፎ ክፍት እንደነበር አሳውቋል። ይህ በተባለው የኤርትራ በይፋ ከኢጋድ አባልነት መውጣቷን ማሳወቋን ተከትሎ ነው። የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ውሳኔ የመጣው ኢጋድ በኤርትራ በኩል የቀረቡትን የለውጥ ጥሪዎች ችላ በማለቷ እና በሕግ የተሰጠውን ግዴታዋን በመጣሱ እንደሆነ አመልክተዋል። ኤርትራ በተለይም ኢኤአ ከ2005 ዓ.ም ወዲህ ኢጋድ የክልሉ ህዝቦች ምኞት ማሟላት ሳይችል ቀርቷል ከሚል እምነት ላይ ተነስታለች። በምትኩ ኢላማ በተደረጉ አባል አገሮች ላይ በተለይም ኤርትራ ላይ የሚሰራ መሳሪያ በመሆኑ ጎጂ ሚና ተጫውተዋል በማለት ወቅሳለች። ኤርትራ ድርጅቱ ምንም የሚታይ ስትራቴጂካዊ ጥቅም እንደማይሰጥና ህጋዊ ስልጣኑንና ኃላፊነቱን ያጣ ነው ስትል አባልነቷን ሰርዛለች። ምንም እንኳን ውጥረት ቢኖርም የኢጋድ ሴክሬታሪያት ውሳኔውን የወሰደው ምንም አይነት ውይይት ወይም የለውጥ ሀሳብ ሳያቀርብ ነው በማለት ቢወቅስም ግንኙነት እንደሚቀጥል ግን አስታውቋል። ኢጋድ የኤርትራ መንግስት ውሳኔውን እንደገና እንዲመለከትና ለሰላም መረጋጋት እና የክልሉ ልማት የሚረዱ የጋራ ግቦችን ለማራመድ ሙሉ በሙሉ በበጎ ፍቃድ ወደ ድርጅቱ እንዲመለስ ጥሪ አቅርበዋል። ይገርማል፣ አይሰሜ ነገር የለም። ቪዲዮአችንን ላይክ በማድረግ እንዲሁም ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን በመጫን ሰብስክራይብ ያርጉ። አሁን እንደሰማነው መረጃ ከሆነ አሰብን በጋራ መጠቀም አለብን፣ ኤርትራውያኖች ሞኞች ናቸው ሲል አምባሳደር ጀነራል ባጫ ደበሌ ገለጹ። የሚያስቡ ከሆነ አሰብን በጋራ ጠቅመዋል። ለጋራ ጥቅም ካላዋልክ ደግሞ አይቀርም እናመጣዋለን። አሰብን አስቀራለሁ ስትል ይጠፋል። በውጊያ የመሄድ ፍላጎት የለንም። ሰላማዊ በሆነ መንገድ እንሄዳለን። የነሱ ሀሳብ ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላቸው። ይህ ደግሞ የምኞት ፖሊሲ ነው። አንተ የሰው ቤት እየበጠበጥ ሰውን ሰላም አሳጥተህ አንተ በሰላም አትኖርም። አንተ መስታወት ቤት ውስጥ ቁጭ ብለ ድንጋይ ብትወረውር ምን ሊያመጣ እንደሚችል ይታወቃልና የኢትዮጵያ የባህር በር የማግኘት ጉዳይ ምንም ጥርጥር የሌለው ነው። አምባሳደር ጀነራል ባጫ ደበሌ በዚህ ጉዳይ ገለጹ። አድማጭ ተመልካቾቻችን ከኛ ጋር ስለሆናችሁ እናመሰግናለን። ቪዲዮአችንን ላይክ እንዲሁም ሰብስክራይብ በማድረግ አጋሮቻችን ይሁኑ። ቸርቸሩን እየተመኘን መልካም እንዲገጥማችሁ እያሰብን እስከ ነገ መልካም ነገ